እና ቆንጆ ነው ማሳጅ ማለት በጣም ነው ደስ የሚለው ወደኸዋል ወድጄዋለሁ ደስ ይላል ምን እየተሰማነው በጣም ደስ ብሎኛል ምንድነው የምትሰጡት አገልግሎት እኔ የምፈልገው ያው ቤት የመተሽ ነው ሰርቪስ እንድትሰጪ የምፈልገው ኦኬ እሺ ዋው በጣም ነው ደስ የምትይው እንዴት አየኸው በጣም ነው ደስ የምትይው አንተም ደስ ትላለህ እያንዳንዱ ነገር ማለት ነው ደግሞ እንዳትወሪ እያንዳንዱ ነው ካሜራ ማለት ነው ዝም አንዴ ትመታኛለህ እኔ ትንሽ ላሳይህና ከዛ አንተ ደግሞ ትቀጥላለህ እሺ እንዴ አስመሳይ እያንዳንዱ የምታረጊው ነገር ማላቅምሽሽ ነው አይደል ምን ተፈጥሮ ነው ካሜራ ራስ መደበቅሽን እዛ ጋር ቃለው እያንዳንዱ ነገር ካሜራ እንዴ ይሄው የደበቅሽው ካሜራ እዛ ጋር ይታየኛል አልገባኝም ቁጭ በይ የምን ካሜራ ዝም በይ አንድ ነገር እንዳትወሪ ሰላም እንዴት ናችሁ የሽግ ሚዲያ ቤተሰቦች ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ እስኪ ዛሬ የሆነ ጥቆማ የሰጠኝ ልጅ አለ እና እስኪ ከዚህ በፊት አውርቶኝ ነበረ እና እስኪ እናንተ እንድትሰሙት ብዬ እናወራዋለን እስኪ ደውለታለሁ ሄሎ ወንድሜ አቤት እንዴት ነህ እንዴት ዋልክ ሰላም ነው አለን እስኪ አሁን ካሜራ ላይ ሆኜ ነው የምደውልልህና ቅድም ያልከኝን እንትን የጠቆምከኝን ጥቆማ እስኪ አሁን ትንሽ ለተመልካቾችም አድርሰኝ እሺ ችግር የለም እሺ ነገሩ እንዴት እንደተፈጠረ ማለት ከመጀመሪያው ጀምሮ አልፈልጋለሁ ከመጀመሪያው ጀምሮ ተመልካቾች እንዲረዱት ይቅርታ ውጭ ላይ ነው ጫጫታ ከሰማ ውጭ ላይ ነው ኦኬ ችግር የለም ታሪኩ የሚጀምረው ቴሌግራም ቻናል ላይ ያው ሴት ፈልግና የሆነ ቴሌግራም ቻናል አለ ኦኬ ሶዛ ቴሌግራም ቻናል ላይ ብዙ ሴቶች አሉ መምረጥ ትችላለህ ማለት ነው ኦኬ ፎቶአቸው ነው ያ ፎቶአቸው እስከ ስልካቸው ይቀመጥልሃል ዴሞ ማድረግ ትችላለህ አይነት ነገር ነው ከዛ አንድ ልጅ አየሁ ቆንጆ ናት ምናምን ፎቶ ላይ የእሷን ስልክ ቁጥር ወሰድኩኝ ደወልኩላት ስደውልላት አነሳችሁ ከዛው ምን እንደምፈልግ ሰርቪሱ ምናምን ነገርኳት ብር ጠራችልኝ ወደ 30,000 ብር የሚደርስ ጠራችልኝ ግን ከዛ በፊት ደግሞ ቀብድ 10,000 ብር በአንድ ሰርቪስ ነው እንደዛ አለች ያ ለአንድ ሰርቪስ ወደ 30,000 ብር ጠራች እሺ የሚገርም እኔ ብሩ እጄ ላይ ስለነበረ ለእኔ ችግር የለም ነበረ ተስማማን ቦታ ተቀጣጠርን አንድ ካፌ ተቀጣጠርን ወደ ቦሌ አካባቢ እዛ ይሄ ወደ 6 ሰዓት ነው ወደ 7 ሰዓት ገደማ ላይ ተገናኘን ከሷ ጋር ከዛ ካወራን በኋላ ሩም ያዝን ሩም ውስጥ ገባን ሩም ከገባን በኋላ እኔ ሽንት ቤት ገባሁ አንዳንድ ነገር ልሰራ ያው ከእንትኑ በፊት ማለት ነው ኦኬ ሰርቪስ ተመልካቾች ግልጽ እንዲሆንላቸው ሰርቪስዋን ምን አይነት ሰርቪስ እንደሆነ እስኪ አስረዳኝ በደንብ ያው ሴክስ ነው እናደርገው ስለዚህ ያው እሱ ቡና ቤት ነው የምትሰራው ማለት ነው ያ ኦንሊ ነው በቃ ኦንሊ ቡና ቤት ማለት ይችላል እንደውም አንተ ግልጽ አደረገው እሺ ከዛ ሩም ከያዝን በኋላ ያው እኔ መድኃኒት ምናምን ሶስት ደናታይ እንዲህ በባህሪ ትንሽ ሴክስ ላይ ደከሚያርኩኝ ሶስት ስለሆንኩ መድኃኒትም ልወስድ ሽንት ቤት ገባሁ ሽንት ቤት ገብቼ ያለው ነገር ጨርሼ ወደ ሳሪ ጋር ሄድኩና ሴክስ ማድረግ ጀመረ ሴክስ ማድረግ ከጀመርን በኋላ በቃ ጨረሰ ሴክስ አድርገን ጨረስን ከዛ እኔ በቃ ኖርማል ነው ብዬ ነበር ያሰብኩት ከልጅቷ ጋር ምናምን ተለያየን ግን ያላወኩት ነገር እኔ ሽንት ቤት በገቡበት ሰዓት ልጅቷ ቪዲዮ አስቀምጣ ነበረ በስልኳ ኦኬ እየቀረጸች ነው እየቀረጸች እሺ ከዛ ቤት ከገቡ በኋላ
ደወለችልኝ። ከዛ ቪዲዮ እንደዚህ ቀርጬሃለሁ፣ ይህን ቪዲዮ እናጠፋለን ከፈለግ 300 ሺህ ብር ታመጣለች። ኦኬ ራቁት ቪዲዮ ይዛብህ ነው እንደዛ? አዎ በቃ ስናደርግ ያለውን ነገር ሙሉውን ቀርጿለች። ይገርማል። ከዛ እሱን እንዳጠፋለን ከፈለግ 300 ሺህ ብር ማምጣት አለብህ አለች። እኔ ደግሞ ያ ብር ሊኖረኝም አይችልም። እኔ አሁን ባለሁበት የኑሮ ደረጃ ከየትም ላመጣ ስለማልችል 300 ሺህ ብር አስፈራራች። የሚገርም ነው። ይህን ራሱ 30 ሺህ ብር ማውጣት በጣም የሚገርም ነው። አሁን እንደዚህ የምሰራው ብዬ አላሰብኩት ነበረ። ያው ልጅቷን ፎቶ ላይ ምናምን ሲያት አቋሟ ምናምን በቃ በአካል ሳገኛት ያው እንደጠበቅኩት ነበረ። እሺ አሪፍ። ይሄ ነው ያለው ነገር። አሪፍ። እሺ እና እስኪ ቻናሉ ላይ ማስገባት የምትችል ከሆነ የኔንም አስገባኝና ችግር የለም የእሷንም ስልክ ቁጥር የእሷንም ስልክ ቁጥር ላክልኝና እስኪ እሷንም የአጥምደናት ልክ እንዳንተ ሆኜ ቀርቢያት ምናምን ሰርቪስ እንደፈለግኩ አድርጌ አስመስዬ እስኪ እንትን እላታለሁኝ። ስልኳን ላክልኝ አሁን። እሺ ልክልሃለሁ። አንተም ግን ተጠንቀቅ፣ ድንገት እንደዚህ እንዳትሰራ። በእኔ ችግር አይግባ፣ ችግር የለውም። እሺ ልክልሃለሁ። እና ቻናሉም እዛ ውስጥም አስገባኝ ቻናሉ ውስጥ። እሺ ችግር የለም። እሺ ወንድሜ ቻው። እሺ ደህና። እሺ ተመልካቾች እንደሰማችሁት ነውና ልጅቷ በጣም ሪስክ ወስዳ እንደዚህ ባለሀብቶችን እንትን የምትል አይነት ሰው ነችና ብዙ ነው ያለኝ። እንደው በደንብ ዘርዝሮ ነበር የነገረኝ። በትንሹ ቀለል አድርጎ ነው የነገራችሁ ለእናንተና እስኪ ወደ እሷን ስልክ ይላክልንና እስኪ እሷን ሁኔታ ደግሞ እንትን እንላለን። እስከ መጨረሻው ጠብቁ። ሽግ ሚዲያ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን ቻናል ተቀላቀሉ። ይመቻችሁ። እስኪ አሁን እንሄዳለን እንግዲህ ስልኳን ይላክልንና ሰላም የሽግ ሚዲያ ቤተሰቦች እንዴት አላችሁ? የልጅቷን ስልክ ልኮልኝ ነበር እና ዛሬ ከተመቻት ከሰዓት አካባቢ ደውለን ለማግኘት እንሞክራለን። ካልንም ደግሞ ሌላ ቀን ላይ ቀጥረናት ያለውን ነገር ለማወጣጣት እንሞክራለን። ስልክ ካነሳችልን እንደውልና እዚሁ እናወራታለን። እንግዲህ ለዛሬ እሺ ካለችን እንደውልላትና እናወራታለን። እስኪ እየደወልኩላት ነው ስልክ ካነሳች። ስልኩ እየጠራ ነው። ሄሎ አቤት። ሰላም ነው ሚሮ? እግዚአብሔር ይመስገን። ከርታዋለው እኮ ስልክሽን ከቴሌግራም ነበር ፎቶሽን አይቼ ስልክሽን ወሰድኩት። ያኔ ኦኬ። ምን ልርዳ? ሰርቪስ ፈልጌ ነበረ። ምን አይነት ሰርቪስ? ምንድነው የምትሰጡት አገልግሎት? እኔ የምፈልገው ያው ቤት የመተሽ ነው ሰርቪሱ እንድትሰጪ የምፈልገው። ኦኬ እሺ። አሁን ግን አልችልም። ከሰዓት አካባቢስ? ዛሬ ከሰዓት እችላለሁ። የት ልምጣ? የት እንገናኝ? ኦኬ በቃ እኔ ያለሁበትን ቦታ አሳውቅሽና ከሰዓት አካባቢ ከ8 ሰዓት አካባቢ እንድትመጪ ነበር። እሺ እመጣለሁ። አድራሻ ላክልኝ። እልክልሻለሁ። ክፍያ እንዴት ነው የሚሆነው? እሱ ችግር የለውም። ስመጣ እናወራለን። ክፍያ እሺ፣ እንደዛ ከሆነ ችግር የለም። አድራሻዬን እልክልሻለሁ። ከዛ በኋላ ትመጫለሽ። እሺ ችግር የለውም። እንጠብቃለን። ሎኬሽን ላክልኝ። ብሩን እንዴት ነው ማድረግልሽ? ብሩን እንድንተማመን እሺ ላይክ ቦታህን እንትን ብዬ እንድመጣ ግማሽ ብር ታስገባልኛለህ። አልበዛም? አዎ ግን ያው ምን ታደርጋለህ? የስራ ባህሪ ነው። ኦኬ
ችግር የለውም። እሺ አካውንት ልኪልኝና እኔ ግማሽ ብር አስገባልሻለሁ። ምን ያክል ነው ማስገባልሽ? ኦኬ እሺ እኔ መለከት ማለት ካጠገብ ሰው የለም አይደለ? አይ የለም እኔ ብቻዬን ነው ማወራሽ። ብቻዬን ነው ደግሞ የምኖረው። ኦኬ ብቻ ነው የምትኖረው? አዎ እና ብሩን ደግሞ እስከ አንተ የምትችለው አቅም እንዴት ነው ማለት? እኔ ያው ቤቴ መተሽ ነው እንድታስደስሽ የምፈልገው። ያው ደግሞ በጣም አሪፍ ሰርቪስ እንደምትሰጪኝ ተስፋ አደርጋለሁ። ግን ቆንጆ በቃ በጣም ትሪት እንድታደርጊኝ እፈልጋለሁ። እና ብሩን ስንት ላስገባልሽ? ኦኬ አሁን ሙሉ 20 ነው። እሺ አሁን የምታስገባልኝ ሶሪ ሙሉ 40 ነው። ኦኬ አሁን የምታስገባልኝ ግን 20 ነው። ሙሉ 40 ነው አሁን ማስገባልሽ 20? አዎ ትንሽ አልበዛም? ማስተያየት አታደርጊልኝም? ወይ እሱ ማስተያየት ተደርጎ ነው። ኦኬ እኔ እንደዚህ አይነት ስራ ሰርቼ አላውቅም። ስለዚህ እንደዚህ ትንሽ ስራ ሰርቼ አላውቅም እና እኔ ብዙ ጊዜ ከባለ ሀብቶች ጋር ነው የምወጣው እና ለዛ ነው እንደውም አንተ ትንሽ ነው የጠራሁት። መጨረሻሽ ከሆነ ኦኬ ችግር የለም። እሺ እኔ ግማሹን አስገብቼ ስክሪንሾት እልክልሻለሁ። ግን ያው ይሄን በአመኔታ ነው የማደርገው እኔ ግማሽ ብር ማስገባልሽ። ነው እኔም ለዛ ነው ይሄ ስራ እንደዚህ እንትን የሚባል ስራ አይደለም። ስለዚህ ስራዬ ያኔ ስራዬ ስለሆነ እኔም እንደዚህ በታማኝነት ነው የምሰራው። ስለዚህ አካውንቴ ልክልህና አንተ በሱ ታስገባልኛለህ። ችግር የለም ለሱ ምንም እንዳያሳስብሽ። እና በአንተ በኩል ደግሞ ማንም ሰው እንዳይኖር ካጠገብህ። አይ እኔ ብቻዬን ነው አንደኛ የምኖረው። ለዛ ምንም እንዳታስቢ። ፎቶሽንም አይቼ ያው ስለተመቸሽኝ ነው የደወልኩልሽ ከቴሌግራም። ማንም እኔም ፕራይቬቱን እፈልገዋለሁ። አዎ ደስ ይላል። እንደዛ ከሆነ በቃ ችግር የለውም። እና ችግር የለውም ግማሽ ብር እንትን ብዬ አስገባልሻለሁ። ሎኬሽን እልክልሻለሁ። እኔም ከሰዓት በቃ ትንሽ ቆይቼ እወጣለሁኝ። እንገናኛለን። ኦኬ እሺ ችግር የለም። እሺ ሎኬሽን እና አካውንቴን እልክልሃለሁ። እሺ ሶሪ ሎኬሽን አላክልኝ፣ አካውንቴን ደግሞ እልክልሃለሁ። እንዳትረሳው ሎኬሽን በደንብ አድርገህ። እሺ ችግር የለም። እሺ 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 ቤተሰብ በሚገርም ሁኔታ ያሰብነው ነገር ተሳክቷል። ልጅቷን አውርተናት እንድንገናኝ ለዛሬ ከሰዓት ተስማምተናል። እንደሰማችሁት በቻልነው አቅም ተጠንቅቀን ይሄን ነገር ለማሳካት እንሞክራለን። ያው ስራቸው ደግሞ የሚገርመው ነገር ቅድሚያ ነው ብር የሚቀበሉት። ይሄም በአመኔታ ነው። እንግዲህ ግማሽ ብር እናስገባላትና መጠበቅ ነው እንግዲህ ያለን አማራጭ በቴሌግራም ስለሆነ። ግን ያው ልጁም ደግሞ ደውሎ እንደነገረኝ እንትና በስራቸውም ደግሞ እንትና አይሉ ምንም ብር ተቀብሎ ምናምን የሚቀሩ ምናምን አይደለም። ምክንያቱም አንደኛ ብር ከፍለንም ደግሞ ተገናኝተን ልጆቹን ቪዲዮ ቀርጾ ደግሞ ያስፈራራሉ። ለዛ እነሱ ምንም እንትን የሚሉት ነገር የለም። የሆነ ፍራቻም ነገር እሷ ላይም አላይባትም። ያው ቤት ትመጫለች ስላትም ምንም ስላልመሰላት ያንን ያለውን ነገር ቤት ውስጥም ካሜራ አስቀምጠን እያንዳንዱ ነገር በጥንቃቄ ለእናንተ ለቤተሰቦቻችን ለማድረስ እንሞክራለን። ከሽሽግ ሚዲያ ላይክ ሰብስክራይብ በማድረግ ከጎናችን ሁኑ። ሙሉ ቪዲዮን አይታችሁ እንደምትማሩበት ተስፋ እናደርጋለን። እናመሰግናለን። ደወለሽ ቆይ አንዴ። ሄሎ ሰላም ነው? አለሁልሽ። እንዴት ነሽ ሜሪ? ጠዋት ላይ ደውለህልኝ ነበርና ልመጣ ነው፣ ተዘጋጅ ልልህ ነው። ኦኬ እሺ። አንቺን ነው የምጠብቀው። እኔም ቤት ነው ያለሁት። እንደዛ ከሆነ እሺ በቃ አሁን ልወጣ ነው ከቤት፣ ጠብቀኝ። ኦኬ። አውቀሽዋል አይደል ሰፈሩ? በላክልኝ መሰረት እየመጣሁ ልወጣ ነው ከቤት። ኦኬ ችግር የለም። አንቺን ነው የምጠብቀው። እሺ ገብቷል። ብሩን አይተሽዋል አይደል? አዎ ደርሷል።
በቃ ስትደርሺ ታሳውቂኛለሽ ኦኬ እሺ በጣም ጥሩ በሚገርም ሁኔታ ደውላለች ያው እስካሁን ተስፋ አድርገን ነበር አሁን እርግጠኛ እየሆንኩ ነው እንደምትመጣ ስትመጣ ደግሞ ያለውን ከመጀመሪያ ጀምሮ ቪዲዮ እናስገባላችኋለን እናንተ አብራችሁ ሁኑ ላይክ ሰብስክራይብ ያደርጋችሁ አብራችሁን ቆዩ ሽሽግ ሚዲያ ነው አሁን እሷን ለማግኘት እንሄዳለን ሄሎ አሎ እንዴት ነሽ ታናኛለሁ ሰላም ነው አለን መስገነው ደረሽ እንዴ አዎ ደርሻለሁ እየደረስኩ ነው አንድ 5 ደቂቃ ጠብቀኝ ኦኬ እሺ እየጠበቅኩሽ ነው መኪናው ጋር ቆሜያለሁ እሺ መጣሁ እሺ ሽግ ሚዲያ ቤተሰቦች እንደምትመለከቱ ከሆነ በስልክ አውርተናል እንደደረሰሽ ነው የነገረችኝ አንድ 5 ደቂቃ ነው የሚቀረኝ ብላኛለች ከመጣሽ በኋላ ያለውን ነገር ደግሞ ምን አስባ እንደምትመጣ አላቅም እንግዲህ ከልጁ ጋር ያወራነው ነገር ትንሽ የሚያረጉት ነገር ወጣ ያለ ነገር ነውና ለራሴም ደግሞ ተጠንቅቄ እዛም ደግሞ ቤት ድብቅ ካሜራ አስቀምጠናል የሚሆነውን ነገር ከናንተ ከቤተሰቦቻችን ጋር አብረን ምን ቆይ ይሆናል ትንሽ ነው የቀራት የምትመጣ ይመስለኛል እየጠበቅኳት ነው እንደምትመለከቱት ከሆነ እሷ መሰለችኝ ከሩቅ የምትታየኝ እየመጣች ነው ካሜራማን ለመደበቅ ሞክር ትንሽ እኔም ደግሞ ማይኬን ትንሽ ለታውቅ ለማድረግ ሞክራለሁ እየመጣች ነው ቤት እንዴት ነሽ ሰላም ነው እንዴት ነሽ ቆየሁብህ ትንሽ ቆየሽብኝ ችግር የለውም አይብጠብቅም ችግር የለውም አለሁልሽ ምን ደግሞ ማስ ትንሽ ማክሱ ጉንፋን ነገር ይዞኛል ሰሞኑን ለዛ ነው ችግር የለም እሺ በቃ አለሁልሽ ሁሉ ሰላም ስራ ምናምን ቆንጆ ነው ዋናው እሱ ነው መጥተሽ ታውቂያለሽ ሰፈር ቆይቷል ግን በጣም ቆይቻለሁ ከመጣሽ ኦኬ ችግር የለም መኪና ውስጥ ገብተን ማውራት እንችላለን እሺ እና እንዴት ነው ስራ ምናምን ቆንጆ ነው እግዚአብሔር ይመስገን ቆንጆ ነው ዋናው እሱ ነው እኔም ደግሞ በምትሰጪው ነገር እንደምታስደስችኝ ተስፋ አደርጋለሁ ጥያቄ አለው ስንት ጊዜ ሆነሽ ቆየሽ እዚህ ስራ ላይ ወይ ቆይቻለሁ ምን ያክል ጊዜ ሆነሽ ወደ 2-3 አመት ምናምን ሊሆነኝ ነው 2-3 አመት ኦኬ ግን ትንሽ ክፍያሽ ደግሞ ተወደደ እንግዲህ ማለት የስራው ባህሪ ነው ምን ይደረግ ትንሽ ተወዶብኛል ግን ያው ከዚህ በኋላ ደግሞ ቤተሰብ ስንሆን አስተያየት እንደምታረግልኝ ተስፋ አደርጋለሁ ምንም ጥያቄ የለውም ዋናው እሱ ነው ምስቲ ለየት ያለ ምሰጫው አገልግሎት አለ ቤት ለቤት ውጪ ያለው ብዙ አይነት አገልግሎቶች እንሰጣለን እሺ ግን እሱ ቢቆይ ችግር አለው ማለት እንዴ ወዲያው አይ ነው ኖርማል ለሞቃው አንድ ጓደኛ ያለና ያው ትንሽ አውርቼው ነበር ነው ከዛ በኋላ እስኪ ምንድነው እንትን መትለው ምናምን ብሎኛልና ያንን ለመጠየቅ ነው ያው አብረን እንሰራለን ወደፊቱ ችግር የለውም ያው እኔም ሳይሆን ዴሊቨሪ ነው ዴሊቨሪ ሆኖ ማልሰራው ነገር የለም ኦኬ ሁሉንም ነው የምትሰሪው ዋይ አሪፍ ነው እንደዛ ከሆነ ችግር የለም ያው እኔ ትንሽ እንድትነግሪ ነው ያው አብረን እንሰራለን የማውቃቸው ሰዎች ስላሉ ለዛ ብዬ ነው በደንብ እንድትነግሪ ሁሉም ነገር ሰራለሁ ነው የምትይኝ አብረን እንሰራለን አልከው ደስ ይለኛል በደስታ መቀበለው ደስ ይለኛል
አዎ እንደዛ ከሆነ ችግር የለውም። ዋናው አንቺ አምነሽበት በደስታ ከሆነ እንትን የምትይው ምሰሩ ችግር የለውም። አዎ በደስታ ነው የምሰራው። ተመችቶሽ ነው ይሄን ነገር የምታረጊው? ያ ደስ ብሎኝ ነው የምሰራው። በጣም ደስ ይለኛል። ዋናው እሱ ነው። አንዱ ወደሽው ከሆነ ያው ከልባችን ምን ሰራ ይመስለኛል። አዎ በደንብ እኛ ያው ስራችን ታወቀ ነው። በዛ ላይ ደግሞ ብዙ ሰዎች በጣም ደስተውብናል። ላይ ካንተም ደግሞ በጣም ተደስተህ እንትን እንደምትለኝ እርግጠኛ ነኝ። በጣም ነው ማስደስተህ ማለት እንዲህ ብዬውላ አልነግርህም። በጣም አስደስተህ። ኦኬ ዋናው ነገር እሱ ነው። እኔ ከተደሰትኩኝ ከዛ በኋላ ደንበኛ ነው የምንሆነው። አብረን ምን ሰራ ይሆናል። ዋናው በሁለታችን መካከል ደስታ መፈጠሩ ነው። በከነ ግን ያው ዋጋችን እኛ ደግሞ በጣም ሃይ ነው። ያው ከእንትናችን አንፃር ነው ከመንሰጠው አገልግሎት አንፃር ነው። ለክ በጣም እንድትደሰት አረጋሃለሁ። ከዛም አንፃር አይቼ ነውና ዋጋችን ደግሞ ያው የተወደደው በጣም ውድ ነው። አዎ ምን ይደረግ ማለት ያው እኛ ጋር ከሚመጡ ሰዎች አንፃር ነው ያው ዋጋ እንደዛ ውድ ሊሆን ይችላል። ኦኬ ከምን አይነት ሰዎች ጋር ነው የምትሰሩት? ብዙ ጊዜ ያው እኛ ኖርማል ሰው መቼም እንትን አትልም አይደል? እንደዚህ አይነት ሰራ ላይ ባለሀብቶች አሉ። ላይክ ባለሀብቶችን በጣም እናስደስታለን። ኦኬ እነሱ የሚሰጡን ክፍያ ላይክ እንደዛ ነው እንዳስደሰትናቸው እንትን ነው የሚሰጡን ክፍያቸው። ኦኬ ከባለሀብቶች ጋር ነው የምትሰሩት? አሪፍ ነው። እነሱ እንዴት ነው እናንተ ጋር እየመጡ ነው ወይስ እናንተ ምን አይነት እንዴት ነው አገልግሎታችሁ የምታደርጉት? አይ ነው በፊት ያው እንገናኛለን ተገናኝተን እናወራለን ምናምን ሻይ ቡና እያለን ከዛ ግን እዛ ጋር ላይክ የሚፈልጉበት ቦታ እነሱ በፈለጉበት ቦታ እንመጣለን። እኛም ደግሞ ስንፈልግ ይመጣሉ። ኦኬ እነሱ በሚያዘጋጁ ቦታ ነው እናንተ ሄዳችሁ እንትን የምትሉት ማለት ነው? ያ እነሱ ባሉን ቦታ እንሄዳለን። እነሱም ደግሞ እኛ ሳይመቸን ሲቀር ያው ይመጣሉ። እናንተ አላችሁ ቦታ? እኛ ቦታ እንደዚህ ቋሚ ቦታ የለንም። እሺ ምን ያው ሲደወልልን ምናምን እንሄዳለን። አይ እንደዛ ከሆነ በጣም ጥሩ። እንደዚህ ከሆነ ከኛ ጋር በደንብ የምትሰሪ ይሆናል። እና በተጨማሪ ከፍተኛ ዋጋችሁ እስከ ስንት ነው በዚህ ስራ ላይ? እስከ 300,000 ምናምን አንዴ። እስከ 300,000? አዎ በጣም አይ ላይክ ውድ ነው ልትለኝ ነው አይደለ? አይ ከምንሰጣቸው አገልግሎቶች እኮ አንዱ ማለት በጣም የሚገርም አገልግሎት ነው የምንሰጣቸው። ለዛም ነው የተወደደው ትላለህ። 300,000 የሚከፍል አለ? 300,000? አዎ እነሱ 300,000 እኮ ለእነሱ ማለት ላይክ ቁርስ ላይ የሚያጠፉት ገንዘብ ነው። ኦልሞስት ትክክል ነሽ። እሱማ እና ይሄ በጣም እንትን ነው። እንደውም እኛ ከምንሰጠው እርካታ በላይ ላይክ የሚከፍሉን ትንሽ ነው ብዬ ነው ማለት። 300,000 በጣም ተወዷል። ግን ያው አንዳንድ ጊዜ ዋናው ደስታ ነው መከፈሉ አይከፋም። ያ እኛም እነሱ እንደሚፈልጉት አይነት አድርገን ነው የምንሰጠው እንሰጣቸው። እነሱም ደግሞ ላይክ እንደዛ ነው የሚከፍሉን። ኦኬ ግን ብሩ ይሄ ውድ ነው ያልከው ለነሱ ላይክ በጣም ትንሽ ነው። ስለዚህ እናንተ የአንድ ቀን እንትናችሁ ነው ማለት ነው? አዎ። አይ ጥሩ ነው። አሁን አንቺ ብቻሽን ነው ወይስ አለ ሌላ ከጀርባሽ ሰዎች? ለጊዜው አሁን ለብቻ ወጥቻለሁ። በፊት ግን ነበሩ ጓደኞቼ ነበሩ። አሁን ግን ለብቻዬ ነኝ። ለብቻሽ ነው? ያ ስለዚህ አንቺማ ባለሀብት ነሽ ማለት ነው። አይ አይደለም ትላለህ። አይ ጥሩ ዋናው መደሰታቸው ስለሆነ ችግር የለውም። ትንሽ ዋጋሽ ተወደደ እና ከኔ ጋርም ከዚህ በፊት የሚሰሩ ሰዎች ነበሩ። ኦኬ ትንሽ አንቺ ዋጋሽ ትንሽ ተወዷል። ግን ችግር የለውም ደግሞ ከፍ ካሉ ሰዎች ጋር መስራት ይቻላል። ገንዘቡ ይወደድም ከፍ ደግሞ መክፈል ከሚችሉ ሰዎች ጋር አብረን ምን ሰራ ይሆናል። ችግር የለውም። ዋናው መደሰቱና እኔና አንቺ ደግሞ ከተሳሰብን ችግር የለውም። እንጂ
እንደዛ ነው ማለት እኔም ካንተ ጋር መስራት ፈልጋለሁ ላይክ ግን አንተ ደግሞ ያው ከነሱ የተሻለ ትሪት ታደርገኛለህ ብዬ አስባለሁ አይደለም ይሄ ግዴታዬ ነው ችግር የለውም አመሰግናለሁ አብሽር ችግር የለውም እና ደግሞ ላይክ ደስ ትላለህ አመሰግናለሁ አንቺ በጣም ነው ደስ የምትይው ሳይሆን ነው ላይክ ድንግጥ ነው ያልኩት በጣም ደስ ትላለህ ላይክ ከለርህ ያምራል ምናምን ኦኬ አመሰግናለሁ በጣም አመሰግናለሁ አንቺም በጣም ነው ደስ የምትይው ነው አመሰግናለሁ እያሳፈርከኝ ነው ትላለህ ከብዙ ጊዜ በኋላ ነው እያፈርኩ ያለሁት ያው አንቺ ስለማገኝሽ ትንሽ ተዘጋጅቼ ነው የመጣሁት ናይ ደስ ይላል ላይክ ወንዳወንድና ላይክ አቋም ምናምን በጣም ያምራል ላይክ እንደዛ አቋም ደስ ይለኛል አቋም ያለው ወንድ በጣም ነው የምወደው ወደድሽው አቋሜ በጣም ተመኛው ኩላ ምን አለ እሱ ለአንድ ቀን አብሮኝ ቢሆን ኧረ ችግር የለውም ከዚህ በኋላ ያው ብዙ ጊዜ የምንገናኝ ይሆናል ስለዚህ አብረን እናሳልፋለን ከዚህ በኋላም በእውነት ችግር የለውም ማለት ፍቃደኛ ሆንክ አዎ ደስተኛ ነኝ ካንቺ ጋር የምናሳልፈው ጊዜ ያው እኔም በስልክ ምናምን ከወሮሽ ጊዜ በኋላ በጣም ነበር እንትን ያልሽ የማረክሽኝና የማረክና እኔም ገና ፎቶህን እንዳየው በጣም ነው እንትን የተመቸኝ በጣም ነው ወድጄሃለሁ እና ደግሞ ላይክ ካንተ ጋር ቢያንስ አንድ ቀን እንኳን አብረን ብናድር ደስ ይለኛል ማለት በቃ አብሬ አድሬ ነገር ቢፈጠር ያ ነገር ቢሆን ብዬ አስባለሁ ችግር የለውም ማለት አብረን ከዚህ በኋላ ሰፊ ጊዜ አለን ብዬ አስባለሁ ነው ደስ ይለኛል እኔ ዋናው እሱ ነው አሁን ወሬ ያስኩ ስለዚህ አሁን ራሱ ብንጀምር ደስ ይለኛል አብረን ምናምን ብንጀምር ደስ ይለኛል በጣም ወግቻለሁ ኦኬ እሺ ችግር የለም ትንሽ ቆየና መኪና ውስጥ እሺ ሰፈሩ ምናምን ሰውም እያለፈ ስለሆነ ከኔና አንተ የሆነ ቦታ ገብተን አብረን ለብቻችን ብናወራ በጊዜያችን ብናሳልፍ ደስ ይለኛል ኦኬ ችግር የለም አመሰግናለሁ እሺ እንሂዳለን እንዴት አይሻት ቤቴን ደስ ትላለች እዚህ ብቻዬን ነው የምኖረው ዳኝ ያምራል ቤት ወድጄዋለሁ እንዳንቺ አይነት ሰው ሲመጣበት ቤቴ ያፍራል እንዴት ነው ወደድሻት ላጤ ቤት አትመስለው በቻልኩት አቅም እሞክራለሁ አይ ቆንጆ ነው ያምራል ቤት ቀለል ያለሽ ናት ብዙም ሰፊ ምናምን አይደለችም አይ ደስ ትላለች ብቻዬን ስለሆንኩ ወደፊት ሁለት ስትሆን ወደ ሲኖር ከዛ በኋላ ትልቅ ቤት እንተላለን ይሻላል የዛኔ ሰፋ እናደርጋታለን ችግር የለውም ሻይ ቡና ነው እንደዚህ ማስኩ ነው ቤት ውስጥ ገብታናል እሺ አፈና ትንሽ እንትን አለኝ ጉፋን ተስላለኝ እኮ ውጪ ሽታ ስላላውን ግን ቤት ውስጥ ስለገባን ታልቆ ችግር የለውም ሻይ ቡና ምን ላምጣ ሻይ እንኳን ይቀርብኝ ውሃ እሺ የቤቱ ችግር የለውም አመሰግናለሁ ችግር የለም እና ለኔ እንዴት አረግሽልኝ ክፍያችሁ ትንሽ ለነገሩ ትንሽ አይደል ክፍያችሁ ውድ ነው አዎ ግን ያው አንተ
ደግሞ እኔ ልክ ወድጄሃለሁ ምንም አልዋሽ ነገር ኦኬ እሺ ስለወደድኩ ስለ ክፍያው በኋላ ላይ ብናወራ ይሻላል በጣም ደስ ይለኛል በጣም ነው ልክ አላውቅም በጣም ነው ወደድኩ በቃ እንደዛ ከሆነ ደስ ይለኛል በደንብ ደግሞ ያው ወደፊት አብረን ስለምንሰራ እኔም ደግሞ በዙሪያዬ ብዙ ማቃቸው ባለሀብቶች ስላሉ ከዚህ በኋላ ቅድም ደግሞ እንደነገርሽኝ ከሆነ በፊት ነበር ከሌላ ሰው ጋር መሰሪ የነበረው አሁን ስላቆምሽው ደስተኛ ከሆንሽ እና ፍላጎት ካለሽ ከኔ ጋር እኔ ካንተ ጋር ለክ ቅድም ስትነግረኝ ነው ደስ ማለት በጣም ደስ ብሎኝ ነው የምሰራው ለካ አንተም ስለተመቸኝ ምንም ለክ በጣም ወድጄሃለሁ ደስ ይለኛል አብረን ብንሰራ ነው በጣም ደስተኛ ነኝ ኦኬ እኔም በጣም ደስተኛ ነኝ እንዳልኩሽ ደግሞ አብረን መስራት እንችላለን ማቃቸው ብዙ ሰዎች ስላሉ በዙሪያዬ ይሄንን ነገር አብረን እኔ ማኔጅ እያደረኩሽ በምንም ሐሳብ ሳይገባሽ ሁሉም ነገር ሴፍቲ በሆነ መንገድ የቅርብ ሰዎች መታመንባቸው ሰዎች ጋር አብረን መስራት እንችላለን ብዬ አስባለሁ ደስ ይለኛል ዋናው እሱ ነው አሁን እኔም ደግሞ እንደዚህ ስትኝ ፍላጎት እያደረብኝ ነውና እኔም ያው ቅድም ነገር ያለው ካንተ ጋር የሆነ ነገር ማሳለፍ ምናምን ፈልጋለሁ ነይ እሱን ደግሞ እያፈርኩ እየሰፈርከኝ ነው እና በቃ ካንተ ጋር መሆን ፈልጋለሁ ስለ ያው እኔ ብዙ ሰራለኝ ላይክ ጊዜ ስለሌለኝ አሁን ነው ራሱ ብንጀምር ደስ ይለኛል ችግር የለም እኔም ጓጉቻለሁ ትነስከምን ምን አሰብኩ መሰለሽ ከማውን የምትኖሪ ከማን ጋር ነው ብቻሽን ነሽ ወይስ አለሽ ጓደኞች ለብቻሽ ነው የምትኖሪው አዎ ኦኬ አንቺ አሁን ከጎንሽ ሰው ያስፈልግሻል ማለት ነው በጣም ብቻሽን ነው ብዙ ነገር የምታረጊውና አዎ በተለይ እናንተ አይነት ሰው ደግሞ ከጎኔ ካለ በጣም እድለኛ ነኝ ጡንቻክ ሶናይቴ በጣም የሚያምረው በጣም ወድጄዋለሁ ወደድሽው ትንሽ እንቅስቃሴ ሞክራለሁ ያስታውቃል ሶናይቴ አሪፍ ነው እና ያት እዚህ ነው የምኖረው ተሰራለሽ ቤትክ ትንሽ አልጋ ነገር አልወድም እዚህ ነው አንጥፌ ምተኛው እዚህ ጋር ኦኬ ከድሮም እንደዚህ ነው አልጋ ነገር እንትን አለን ፋሚሊም ጋር ያለን ከመጣበት አካባቢ ሜቢ ሊሆን ይችላል መሬት ላይ ነው ነገር ምን ተጠቀመው እና እዚህ ነው እንትን ምን ነው አያሽ ነው እኔ አንተ ከተመቸኝ የሚመችክ ኦኬ ችግር የለም እና ወይ እንዴት ገባሽ ወደዚህ ህይወት እስኪ ትንሽ አጫውች ቀላል አይደለም ማለት ለመናገር ግን ለክ ያው እንደማንኛውም ሰው ብዙ ሰው እንደዛ አይነት ስራ የሚሰራው ያው ተቸገሩ ነው ግን አሁን ደስተኛ ነኝ ገንዘቡም ትንሽ ደስተኛ የሚያደርግ ይመስለኛል ነው ያው ምንም አይልም አንተ መናገር ያው ለትንሽ ጊዜ ነው ገንዘብ ደስታ የሚገዛው እና እሱ ነገር ለክ አሁን ላይ ላለውበት እኔ ያው ብዙ መስዋዕት ከፍያለሁ እሱ አሁን ላይ ግን ደስተኛ ነኝ ዋናው ደስተኛ መሆንሽ ነው በስራሽ አዎ ደስተኛ ነኝ ስንት ጊዜ ቆዩ አልሽ ወደ 3 አመት ምናምን ሆነሽ አዎ በፊት ላይክ ማሳጅ ቤት ነበር የምሰራው ኦኬ ከዛ ነው ቀስ በቀስ ወደዚህ ስራ ሙቭ ያደረኩት ማሳጅ ትሰሪ ነበር አዎ ሰራለሁ ኦኬ ለሞከረ እስኪቲን አሳይኝ እስኪቲን አታፍረም አይደለ ማለት ያው ማሳጅ ነው ላይክ ተወዳለሁ ባይስባለሁ ኦኬ ችግር የለም
እና ቆንጆ ነው ማሳጅ ማለት በጣም ነው ደስ የሚለው ወደኸዋል ወድጄዋለሁ ደስ ይላል ምን እየተሰማ ነው በጣም ደስ ብሎኛል ከአንቺ ጋር ማሳለፈው ጊዜ በጣም ደስ እንደሚል ተስፋ አደርጋለሁ እኔ እድለኛ ነኝ ማለት የወደድኩትን ሰው ነው ማሳጅ እያደረኩ ያለሁት ማለት ነው ኦኬ እንዴ ቆይ ረፊ ቆይ አንዴ ቪዲዮ መቀጠል አልቻልኩም በጣም ልጅቷ ስማርት ነገር ናትና በጣም እየከበደኝ ያለውና ይሄን ነገር በጣም ብዙ ጊዜ እንዳረጋችሁ ተረድቻለሁና ትንሽ እኔንም ደግሞ ስሜታዊ ለማድረግ ሞክራለች በጣም ነው የከበደኝና እስኪ ደግሞ ትንሽ ልረጋጋና ገብቼ ቪዲዮ መቀጠል ይሆናል ግን አሁን ትንሽ ፍርሃት ምናምን እየተሰማኝ ነው ያለው ከብዶኛል ልጅቷ ትንሽ ከአቅሜ በላይ የሆነችብኝ ነው እስኪ አሁን ደግሞ ቪዲዮም ይዤ አልወጣሁም ውስጥ ምን እንደሚፈጠር አብራችሁን ሁኑ ምን እንደሚፈጠር አላወኩም እኔ በቃ ወደ ውስጥ ልግባ ትንሽ ስሜት ይሆን ኦኬ ለምን ዘመን ነው ይቻላል ዘፈን ነገር ልክፈት ያ ኦኬ እሺ ዳንስ ላይ ነው ትንሽ በትንሽ ኦኬ እኔ ትንሽ ላሳየህና ከዛ አንተ ደግሞ ትቀጥላለህ እሺ ለምን ነው እሺ ልሞክር ያ ወደ ውስጥ በጣም ዳንስ የሚታየው ብዙዎች አይደል እኔ ዳንስ ትንሽ አይ ጃና ትንሽ በኋላ ቅድም ትችላለህ ችግር የለም ገና ዳንስ ላይ ብዙ ማለት ነው አይ አሪፍ ነው ቁጭ በል ደከመ ቁጭ ብለን ብናወራ ትንሽ ኦኬ እሺ እንችላለን ዳንስ ምናምን በጣም ጎበዝ ነሽ አይ እኔ እንኳን ጎበዝ አይደለሁም ብዬ ነበር ማስበው ኧረ በጣም ጎበዝ ነሽ እንዴ እኔ ብዙ አልሞክርም ግን አንቺ ትችያለሽ እንግዲህ አመሰግናለሁ ያምራል ወዲያውሽ አቋምሽ በጣም ነው ደስ የሚለው አመሰግናለሁ በጣም ነው በቃ የሚያምረው ተመችቶኛል በቃ በደንብ ቆሜ ላሳይካ ዋው በጣም ነው ደስ የምትይው እንዴት አየኸው በጣም ነው ደስ የምትይው አንተም ደስ ትላለህ በጣም ነው ሰውነትህ ከሚያምረው ኦኬ
በቃ ፋርማሲ ሂጄ ገዝቼ ልምጣና እንጀምረው። እሺ እንዳትቆይብኝ ግን። ችግር የለውም እንደፈለግሽ እንደ ቤትሽ ነው። ልጁ ግን ተመችቶኛል። ቢመቸኝም ደግሞ ስራዬን መተው የለብኝም ብዬ አስባለሁ። በዛ ላይ ደግሞ ያሳዝናል፣ ግን ግዴታ ስራዬን መስራት አለብኝ። መሸነፍማ የለብኝም። አሳየዋለሁ። ይህ በባህሪ ይሻለኛል። እዚህ ጋር ነው እንደዚህ ይገባል። እንደዚህ ባስቀምጥ ይገባል። እዚህ አካባቢ ይሻለኛል። ገብቻለሁ። በደንብ መግባት አለበት እሱ። ዛሬማ ስራዬን ነው ማስቀደም ያለብኝ። ፍቅር የሚባል ነገር አይሰራም። ዛሬማ መስራት አለብኝ። ስንት ብር የሚከፍለን? ፍቅር ብያለሁ እኮ። አንዳንዴ እኮ እኔ ጭንቅላቴ በቃ አይረባም፣ ግን ወደ ብር እንዴትም ብዬ አመጣዋለሁ። ቆንጆ አድርጌ እዚህ ጋር መስራት አለብኝ። እኔ እኮ የሆነ ሰዓት በቃ ስራዬን የምረሳው ነገር አለ። ፍቅር የሚባል ነገር በአሁኑ ሰዓት አይሰራም። ፍቅር መርሳት አለብኝ። ከዛ ደግሞ የቀረውን ብር ኦኬ፣ ለነገሩ በኋላ በቪዲዮ እቀበለው የለ እንዴ? ምን ችግር አለው? ቅርሰሱ ስለ ብሩማ አላስብም። ቆንጆ አድርጌ ነው እዚህ ጋር መስራት ያለብኝ። አይመጣም እንደ ሄደው መጣ። ደስ መጣ። እንኳን ደህና መጣ። በጣም ናፍቀኝ ነበረ። ቆየሁ እንዴ? ነው። ኦኬ። ደከማ አይደለ? ለምን ውሃ? እኔ ትንሽ ውሃ እስከዚህ ነው። ውሃ ጠጣም ትንሽ በኋላ ወይ ቢራ ነገር እንጠጣበታለን። ይሻላል። ይጠጣለን፣ ደስ ይለኛል። ግን ትንሽ ብዙም እንትን አላለኝ። አሁን ቅርብ ሰዓት ጠጥቼ ነበር። ብዙ ነገር ጠጥቻለሁ። እሺ በቃ ችግር የለም። እና እንዴት ነሽ? እኔም በጣም ናፍቀሽ እስክመጣ ቸኩዬ ነበር። እኔም በጣም ቸኩያለሁ። እስክትመጣ በጣም ናፍቀኝ ነበረ። ከአንቺ ጋር ማሳለፈውን ጊዜ ወድጄዋለሁ። እኔም ደስ ብሎኛል። በጣም ነበር የናፈቀኝ። ለትንሽ ሰዓት እራሱ መለየት አቃተኝ። እኔ ራሱ እስክመጣ ቸኩዬ ነበር።
ይሄም ስሜት አንተ ጋር ለማለት ነው። በጣም ነው የተመቸሽ? እኔም በጣም ነው የተመቸኝ። እጅሽ ምናምን ሁሉ ነገርሽ ነው ደስ የሚለው። አመሰግናለሁ። አሪፍ ጊዜ እንደማሳልፍ ካንቺ ጋር አስባለሁ። እኔም አስባለሁ። ማለት የሆነ ፊት ላይ ደስታ እያየሁ አይደለም። ትንሽ ያው የመጀመሪያ ስለሆነ ትንሽ ፍርሃት ነገር ችግር የለውም። እኔ ልምድ ስላለኝ እኔ አለማመድሃለሁ። ኦኬ እሺ። ተፈራም ደግሞ ተፈራም ከነው ከዚህ በኋላ ብዙ ነገር እናደርጋለን። ደስ ይለኛል። ያው ትንሽ ፍርሃት ስላለ ነው እንጂ አትፍራ። እኔ ነው የሚያስፈራው። እሱማ አታስፈሪ። አንዴ ልሳምህ። ምን ሆነ ነው? እሺ ትንሽ ብንረጋጋ ጊዜ ቢሰጥን ደስ ይለኛል። በዚህ ሰዓት እንደዚህ አይነት ወሬ ትንሽ እየተጨናነኩ ነውና ትንሽ እንትን በይ። እኔን ለመረዳት ሞክርና እሺ እንትን እንዳትይሽ እንዳትቀየም ትንሽ እኮ አስደብረኸኛል። ትንሽ እየሞቀኝ ያለው ትንሽ ፍርሃት እያለኝ ስለሆነ የመጀመሪያ ስለሆነ እኮ ችግር የለውም። አንዴ ብቻ ምን አደረገው? እሱ ማለት ነው። ትንሽ እየተጨናነኩ ነው ያለሁትና አንዴ ብቻ ነው። ትንሽ ሰዓት ብትሰጪኝ ደስ ይለኛል። አንዴ ብቻ ነበር እኮ ምን አደረገው? ችግር የለውም። እሱማ እናደርጋለን። እኔ ትንሽ እንዲወጣልኝ ትንሽ እየሞቀኝ ስለሆነ ለዛ ነው እንጂ እንዳታኮርፊብኝ። እሺ አንዴ ልሳምህ። እንዴ አስመሳይ! እያንዳንዱ የምታደርጊውን ነገር ማላቅ መስሎሽ ነው አይደል? ምን ሆነ ነው? ምን ተፈጥሮ ነው? ካሜራ ራሱ መደበቅሽን እዛ ጋር ቃለሁ። እያንዳንዱ ነገር ካሜራ እንዴ? ይሄው የደበቅሽው ካሜራ እዛ ጋር ይታየኛል። አልገባኝም። የምን ካሜራ? ዝም በይ፣ አንድ ነገር እንዳትወሪ። ዝም በይ። እያንዳንዱ ውሃው ላይ መድኃኒት የጨመርሽውን ሁሉም ነገር በካሜራ እየተቀዳሽ ነበር። በካሜራ እየተቀዳሽ ነው። እያንዳንዱ የምታደርጊው ነገር ካሜራ ማስቀመጥሽን እዚህ ጋር መድኃኒት መጨመርሽን ማስረጃ አለን እኛ ጋር። ዝም በይ። እያንዳንዱ ነገር ማለት ነው። ዝም በይ ደግሞ እንዳትወሪ። እያንዳንዱ ነው ካሜራ ማለት ነው። ዝም በይ። አንዴ ትመታኛለህ። ምግብ ካሜራ ማለት ነው። አንድ ነገር እንዳታወሪ። ምንድነው? አንድም ነገር እንዳታወሪ። ቁጭ በይ። ሁሉም ነገር ምንድነው? አልገባኝም። ምን እየሰራው ነው? ሁሉም ነገር ካሜራ አስቀምጠን ሁሉም ነገር ይዘናል። ማስረጃ ምንድነው ያደረኩት? ምንድነው ያደረኩት? ይሄ ልጅ ታውቂያለሽ? አላውቀውም። ይሄ ልጅ ስታሰቃዩት ነበርና ሁሉም መረጃ ይዘናል። አሁን ምንም ማውራት አትችልም። እንዴት ነው ማልችለው? እዚጋ በስልክሽ እኔ ምንም ነገር ዝም በይ። ክፈችውን ዝም ብለሽ አንድ ነገር እንዳታወሪ። ክፈችው። እና ይሄ ማን ነው? ቪዲዮ ስቀጂ ነበር? ኧረ አይደለም። እንዴ ቪዲዮ ስቀጂ ነበር ወይ ንገሪኝ። አይደለም። ይሄን ውሃ ተጠቀለሽ ጠጪ። እንዴ ምን ሆነ ነው? ጠጪ ይሄን ውሃ። እንዴ አደንዘሽ ምን ልታረጊ ነበር ነው? ኧረ እኔ ምንም መድኃኒት ሲጨምሪበት በካሜራ ይዘንሽ ነበር። ለምንድን ነው የምጠጣው? ጠጪ ይሄን። ዝም በይ። አንድ ነገር እንዳታወሪ። እያንዳንዱ ነገር የስንት ሰው ህይወት እንዳበላሽሽ በዚህ ነገር ነው የማውቀው።